ምናልባት እንደ የምንገኝበት አካባቢ ሁለት ታሪካዊ የሚባሉ አውሮፕላኖችንም እየተመለከትኩ ነው የምገኘውና ስለነሱ የተወሰነ ይሉ ምክንያቱም ነፃነትን ስለማስጠበቅ ሉዓላዊነትን የግዛት አንድነትን አስከብሮ በመዝለቅ ውስጥ ቀደም ብለው ሲያነሱት የነበረው በዚያድ ባሬ ወቅትም የነበረው ወረራ ከቀለበሱት መካከል እነዚህ እንደሚገኙበት ጥቆማ ስንሰማ ስለነበረ ምናልባት ከርሶ ብሰማ ብዬ ነው ይሄን ጉዳይ። ጥሩ ጥያቄ ነው። እነኚህ ሁለቱ አውሮፕላኖች ታሪክ አላቸው። በጣም የራሳቸው ታሪክ አላቸው። ይሄ በቀኛችን አሁን እኔ ከተቀመጥኩበት ወይ ካንተ በግራ በኩል የሚገኘው የአሜሪካን ስሪት F5E ነው የሚባለው። በወቅቱ የሶማሌ ወረራ በሚከሰትበት ጊዜ ይሄን አውሮፕላን ነው የታጠቅነው። መታጠቅ ብቻ ሳይሆን በራሪዎቻችንም በወቅቱ የነበሩት በዚህ አውሮፕላን አሜሪካን ሀገር ሄዶ ሰልጥኖ መጥቶ ሀገር ውስጥም ተጨማሪ ስልጠና አድርጎ ዝግጁ የሆኑበት ጊዜ ነበረ። በዋናነት በዚህ አውሮፕላን ነው የጠላትን አውሮፕላን የሶማሌን አውሮፕላን ከሰማይ በውድድር ካርታ እንደሚጫወት ሰው በውድድር አንተ ዛሬ ስንት ጥላለህ እኔ ዛሬ 2 ጥላለሁ እያሉ ሄዶ በዚህ አውሮፕላን ነው ሲጥሉ የነበረው። ቁጥሩም 662 የሚባለው ለገሰ ተፈራ የተዋጋበትና ወደ ባልሳሳት ከ6 በላይ አውሮፕላኖችን አየር ላይ መጥቶ የጣለበት እንትን ስለሆነ ታሪክ ያለው አውሮፕላን ነው ይሄኛው። አንዱ እንደ ታሪክ እንደ ሙዚየም አየር ኃይል በር ላይ ያስቀመጥነው ታሪክ ያለው አውሮፕላን በወቅቱ ለኢትዮጵያ ነፃነትና አንድነት ታሪክ የሰራ አውሮፕላን ስለሆነ ነው። አሁንም የምታየውም ሚጋ 1 ይባላል። ይሄ ሚጋ 1 ደግሞ እንግዲህ የመንግስት ለውጥ ከመጣ በኋላ በኃይለ ሥላሴ እና በደርግ መካከል ከምዕራባውያን ደግሞ ወደ ምስራቃውያን ዞር የምስራቅ ቴክኖሎጂ መታጠቅ ጀመረ፣ የራሻን ማለት ነው። መንግስት ለውጥን ተከትሎ የገባ አውሮፕላን ነው ሚጋ 1 የሚባለው። እሱ ደግሞ የእርስ በርስ ጦርነቱንም በተለይ ከሻዕቢያና ከወያኔ ጋር የነበረው ጦርነትም ሲዋጋ የነበረው አውሮፕላን ነው። ይሄ ደግሞ የራሱ ታሪክ የኮሎኔል በዛብህ ቁጥሩ ማለት ነው። አውሮፕላኑ እሱ ባይሆንም ኮሎኔል በዛብህ ለመጨረሻ ጊዜ በኤርትራ ወረራ ጊዜ ተመቶ የዘለለበት እና የተመታበት ቁጥር ስለሆነ ነው እንትን ያለው። ታሪኩ ግን ይሄ አውሮፕላንም በርካታ በኢትዮ ኤርትራ ጊዜም ከዛ በፊትም በደርግ ጊዜም ለውጊያ ስንጠቀምበት የነበረው ጥሩ የሆነ አውሮፕላን ስለሆነ ቢያንስ እነዚህ ሁለቱ ታሪኩን የኢትዮጵያ አየር ኃይልን ታሪክ የሚያስታውሱ ናቸው ብለን ነው ሁለቱን እዚህ ያደረግነው። በጣም ጥሩ ጀነራል። እንግዲህ ያከበርን የምንገኘው እንደ ሀገር 90ኛ ዓመት የአየር ኃይል የምስረታ መታሰቢያ ነውና ወደ 90 ዓመት መመለስ ወይም ደግሞ ወደ 1928 አካባቢ ማለት ነውና መመለስ የተፈለገበት ምንድነው? በዛ ውስጥ ለትውልዱ በተለይ ተቋማት በትውልድ ቅብብሎሽ እንደሚገነቡ ከማስረዳት አንፃር አሁን ላለው ትውልድ ምንድነው ማስተላለፍ የፈለጋችሁት መልእክት? ምክንያቱም ከጥቂት ዓመታት በኋላ በተለይም የ2010 ለውጥ ከመምጣቱ በፊት እንደሚያስታውሱት በጣም የቅርብ ዓመታት ተቋሞቻችን በጣም አጭር የሚባል ከመንግስታትና ከፖለቲካ ፓርቲዎች ጋር የሚቀያየሩ አይነት እድሜ ኖሯቸው ሲከበሩ ነበር። አሁን እሱ ልማዳችን ቀየር ብሎ የመከላከያ ሰራዊትን ወደ 118 የመለስንበት አሁን ደግሞ የአየር ኃይሉንም እንደዚሁ ወደ 90 ዓመት ስንመልሰው ምንድነው በተግባር እያልናቸው ያለው አሁን ላለው ትውልድ ምን መልእክት ነው ማስተላለፍ የተፈለገው? መነሻው የዚህ መነሻ እውነት ለመናገር ከሀገሪቷ የፖለቲካ አመራር እሳቤ ነው የሚነሳው፣ ፖሊሲና ስትራቴጂ ነው የሚነሳው። ምናልባት ሁላችሁም ታስታውሱ ከሆነ የክቡር ጠቅላይ ሚኒስትራችን ገና ስልጣን እንደያዙ የሀገረ መንግስትና የሀገር ግንባታ የትውልድ ቅብብሎሽ ነው እንጂ የአንድ ወቅት አይደለም ብሎ ካለፈው ታሪክም ጥሩን የመውሰድ መጥፎውን የማረም አሁን ያለው ትውልድም ያን ከዛ ዕውቀትና ልምድ እየወሰደ የሀገሩንና የሀገረ መንግስቱን እየገነባ ወደፊት የሚሄድበት እንትን ነው። ይሄ ሀገር እንደ ሀገር ከወሰድኮ በአንድ መንግስት አይደለም ተገንብቶ እዚህ የደረሰው። ሀገር ማለት ደግሞ የተቋማት ድምር ነው። መንግስት ማለት ተቋማትን ነው የሚመራ መንግስትም እና ከዛ ከእሳቤ ተነስተን ነው እኛም በመከላከያም
በተቋማችን በመከላከያ ደረጃም 1987 ብለን ነው ስናከብር የነበረው which is ኢትዮጵያ ዘመናዊ ሰራዊት ከገነባች 16 17 ዓመት የከረመች ሀገር ግማሹን ቆርጠህ ጥለህ ይሄ አይመለከተኝም ብለህ አንድ ፓርቲ አንድ የሆነ አማጺ ተዋክቶ ስልጣን የያዘበትን ማክበር ነውር ነው በመሰረቱ ለኔ ትክክል አይደለም። እሱን ነው እንዲታረም የተደረገው። እንግዲህ ከመንግስት እሳቤና ፖሊሲ ስትራቴጂ ነው የሚነሳው ያልኩት እሱ ነው። የተሳሳቱ ትርክቶችና ታሪኮችን ማረም የሚል ማለት ነው። እኛም ከዛ ተነስተን ነው የአየር ኃይል ምስረታ ለምሳሌ መጋቢት 26 2091 ይባል ነበር። 91 ነው የተመሰረተው አየር ኃይል። ከዛ በፊትም ትልቅ እንትን ነበር። ሚያዚያ 11ም ተብሏል። ዋይ ጀስቲፊኬሽን እና ሙሉ የሆነ መልስ የለም። ለምንድን ነው እዛ ጋር የሆነው የሚል ሙሉ መልስ የለም። በኔም ሙሉ መልስ የለም። እኔም እዚህ ተቋም ውስጥ ነው ያደግኩትና አንዳንድ ጊዜ እንደውም እንደ ቀልድ እናወራለን። የሰው ልደት ቀን ነው ከሌ እንትን ያለበት ቀን ምናምን እያሉ ብቻ በአባላት መሃል በእኛ መካከል እንደ ቀልድ እንትን ይላል ይወራልና ይነገራል እንደ ቀልድና ያን ነገር እንዴት አድርገን እናርመው? ሁሉንም የሚያግባባ በመሰረቱ ደግሞ የተቋሙን ታሪክ ናሬት ወይም ደግሞ የሚተነትን ቀን መቼ ነው የሚል ኮሚቴ አቋቋምን። ኮሚቴ ስናቋቁም ካሁን በፊት በረጅም ጊዜ አገልግሎ ጡረታ የወጡ አሁን በተቋሙ ውስጥ ያሉ ታሪክ የሚያውቁ ሰነዶችን የተለያዩ የመንግስት ሰነዶችን አርካይቮችን በሙሉ ማሰባሰብ ነው የጀመርነው። መሳሳት ሁለተኛ ስለሌለብን ማለት ነው። ሶስቱን አሰባስበን ለ6 ወር ነው የተጠናው። ለ6 ወር ይሄ ሲጠና አሁንም ዶክመንቱ በህጋዊ ደረጃ በቺፍ ኦፍ ስታፉ ጸድቆ ተፈርሞ ተቀምጧል። የሚቀጥለው ሰው ማሻሻል ከፈለገ ያንን መነሻ ሊያደርግ ይችላል ማለት ነው። ይሄን ስንል ኢትዮጵያ አየር ላይ የሚበር ቁስ ከታጠቀች በጣም ረጅም ዓመት ነው። ባይዘ 1921 ነሐሴ 12 ነው በኢትዮጵያ አቆጣጠር አውሮፕላን ወደ ኢትዮጵያ ስጋ ሜዳ የሚባል ላይ ያረፈው። ኢንፋክት ሐሳቡም ከዛ በፊት ነው። ንጉሱ ኤደን ላይ ሄዶ እንትን አይቶ ኤር ሾው በእንግሊዝ መንግስት ተጋብዞ ሄዶ አይቶ በጣም ተደምሞ ይሄን ነገር ብንታጠቅ ብሎ አዘዙ። 4 አውሮፕላኖች በኮንቴነር መጡ በጅቡቲ። ከዛ በዛን ጊዜ በነበረው ሐሳቤ ሰይጣን ነው ሰማይ ላይ የሚበር ባቡር መፍጠር ሰይጣናዊ ስራ ነው ተብሎ እንትኑ ተመለሰ። ከዛ ግን እንደገና እሳቸው ካቢኔያቸውን አሳምኖ ይሁን እንግዲህ በወቅቱ ያለውን አላቅም ከዛ በኋላ አሳምኖ እንዲመጡ እንዲገዙ ተደረገ። ፖቴዝ ዳሽ 25 የሚባል አውሮፕላን ለመጀመሪያ ጊዜ 1921 ነሐሴ 12 ስጋ ሜዳ ላይ አረፈ። ይሄን ብትቆጥር ከ90 በላይ ነው። ይሄ ግን አየር ኃይል ብሎ እንደ ስም የወጣበት መቼ ነው የሚል ፍለጋ ገባን። ምክንያቱም የዛን ጊዜ በነገራችን ላይ ከገባ በኋላ በንጉሱ የበዓል ንግስተት የንግስና በዓል ላይም አሳይቷል። ቀጥሎ በዛው ቀን በንጉሱና በእንትኖች መሳፍንቶች መካከል በነበረው ጭቅጭቅ ይሄ ሳይኮሎጂካል ዋርፌር የሚባለው ወረቀት በመበተን ተሳትፏል። መጨረሻም ቦምብ ይወርውሯል በእጅ ከሰማይ ወደ መሬት። ነገር ግን ይሄ ሁሉ አላረካንምና ፈርዘር ጥናታችንን ቀጠልኛ ጥያቄያችንን እንደገና ቀጠልን። ይሄም ምክንያት ቢቁ አይደለም አየር ኃይል የሚል ይሄን ኢቭን ሄድኳርተሩ ወደዚህ የመጣበትንም አየን። ብዙም እንትን ውሃ የሚያነሳሉንም መጨረሻ ላይ 1928 ታሳስ ማነው ህዳር 20 ንጉሱ አየር ኃይል ብሎ ሚሽካ ባቢቼን አየር ኃይል አዛዥ ብሎ ፊርማውን አገኘ። ለመጀመሪያ ጊዜ ኢትዮጵያዊ አየር ኃይል የሚል ስምም የወጣበት ይሄ ትክክለኛ ነው ብለን ወሰድን። የተወሰኑ አማራጮችን ወሰድን። ከዛ ይሄ ትክክለኛ አማራጭ እንደሆነ ሁላችንም ተግባባን። አንደኛ አየር ኃይል የሚለው ስም ራሱ እንደ ኃይል ወጥቶ ስም የተሰጠበት፣ ሁለተኛ ለመጀመሪያ ጊዜ ኢትዮጵያዊ አዛዥ የተሾመበት ነው ብለን ያን ወስደን አሁን ያን ስትቆጥሮ
90 ዓመት ደርሷል ማለት ነው። ዛሬ ቀረጻውን በምናደርግበት ህዳር 20 ነው። ህዳር 20 ታሪካዊ አጋጣሚ ነው። በትክክል በጣም ጥሩ። ምናልባት አሁን የምንገኝበት ቀጠና ወይም ደግሞ የአፍሪካ ቀንድ እንደሚረዱት በጣም በርካታ ውስብስብ ፍላጎቶች ያሉበት የደህንነት ስጋትም እንዲሁ በርከት ብሎ የሚነሳበት ነውና ከዛ አንጻር አየር ኃይል ደግሞ የኢትዮጵያን ብሔራዊ ጥቅምና የደህንነት ስጋት በመጠበቅ በኩል ምን ያክል የተቋም ግንባታው ላይ እየበረታ ነው ማለት እንችላለን? ምን ቁመና ላይ ነው የምንገኘው የሚለውን ለማንሳት እንሞክር።